ተረት ተረት በድሮ ጊዜ በአንድ ኩሬ ዳር ይኖሩ የነበሩ 2 ዳክዬዎችና አንድ ኤሊ ነበሩ። ሶስቱም እንስሳት በጣም የሚዋደዱና የሚተሳሰቡ ጓደኛሞች ነበሩ። አካባቢያቸው በሰላም በደስታና በፍቅር የተሞላ ነበር። የኩሬውንም ውሃ በደስታ ተካፍለው ይጠቀሙ ነበር። ሆኖም ግን ከጊዜ በኋላ ምክንያቱ ሳይታወቅ በአካባቢው ድርቅ ገባ። ወንዞቹ ሁሉ ደረቁ፣ ኩሬዎቹም ጠፈፉ። የሚቀመስ ውሃ የተባለ ጠፋ። ሶስቱ ጓደኛሞች ስለገጠማቸው ችግር ቁጭ ብለው ሲያስቡና ሲመካከሩ ከመካከላቸው አንዱ ዳክዬ ተነስቶ ቋቅ! ይህንን ስፍራ ለቀን መውጣት አለብን። እዚህ ውሃ ጠፍቷል። ነገር ግን እዛ ሩቅ አገር ያለው ኩሬ አሁንም ውሃ አለው። ስለዚህ ከዚህ ሄደን እዛ ብንሆን ይሻላል አለ። ኤሊና ሌላኛውም ዳክዬ በሀሳቡ ተስማሙ። ነገር ግን ሁለቱ ዳክዬዎች መብረር ቢችሉ ኤሊ መብረር ባለመቻሉ ጓደኞቹ ጥለውት ሊሄዱ አልፈቀዱም። ከዚያም ቁጭ ብለው ሲያስቡ ቆዩና ሌላኛው ዳክዬ ቋቅ! እኔ ሀሳብ አለኝ ወዳጄ ኤሊ፣ ይህንን እንጨት በጥርስህ ጥብቅ አድርገህ ንገስ። ሩቅ አገር ወዳለው ኩሬ እኛ እንጨቱን ከዳርና ከዳር ይዘን እንበርና እንወስደሃለን። አንተ ግን በፍጹም አፍህን መክፈት የለብህም። አፍህን ከከፈትክ ግን ከነከስከው እንጨት ጋር ትለያይና ወደ መሬት ውድቅ ትላለህ። ስለዚህ ጥብቅ አድርገህ እንጨቱን መንከስ አለብህ። ተረዳኸኝ ኤሊ ወዳጄ አለው። ኤሊም በሀሳቡ ተስማምቶ አፉን ላለመክፈት ቃል ገባ። ከዚያም ሁለቱ ዳክዬዎች ከግራና ከቀኝ እንጨቱን በእግራቸው ይዘው ወደ ላይ ከፍ ብለው መብረር ጀመሩ። ኤሊም እንጨቱን በአፉ ይዞ አብሯቸው ጉዞ ጀመረ። ጥቂት እንደተጓዙ ግን እየተጫወቱ የነበሩ የአንድ መንደር ልጆች ኤሊንና ዳክዬዎቹን ቀና ብለው ተመለከቱ። በሁኔታውም በጣም ተገረሙ። ከአግራሞታቸውም የተነሳ መሳሳቅ ጀመሩ። ነገር ግን ኤሊ የሚስቁትን ልጆች ድምፅ ሲሰማ ተረበሸ። በእርሱ ላይ እየተጠቋቆሙ የሚስቁበት መሰለው። በጣም ተናደደ። ከንዴቱም ብዛት የተነሳ በጣም ሊቆጣቸው አፉን ከፈተ። በጥርሱ ነክሶት የነበረውንም እንጨት ከመቀስበት ለቀቀው። ከዚያ ከፍታ ላይም በፍጥነት ቁልቁል ወደቀና ክፉኛ ተጎዳ። ከሚፈልግበትም ቦታ ሳይደርስ በመንገድ ላይ ቀረ። ሁል ጊዜ ለምንሰራው ስራ የመጨረሻውን ግብ እያየን ስኬቱን መንገድ አጥብቀን ልንነግስ ይገባናል። ነገር ግን በዙሪያችን ያሉ የሚታዩና የሚሰሙ ነገሮች ሀሳባችንን ከሰረቁብን ካለንበት የከፍታ መንገድ ልክ እንደ ኤሊ ቁልቁል እንወድቃለን ማለት ነው። ተረቴን መልሱ፣ አፌን በዳቦ አብሱ። ተረት ተረት በድሮ ጊዜ በአንድ ገጠር ውስጥ የሚኖሩ እናት፣ አባትና አንድ ወንድ ልጅ ነበሩ። እናትየው ልጇን በጣም ትወደው ነበረ። ሁል ጊዜ የሚጣፍጡ ምግቦችን ታዘጋጅለት ነበር። በተጨማሪም ይህ ቤተሰብ በጣም ብዙ ወተት ያገኙና ይጠጡ ነበረ። ወተቱንም የሚያገኙት ላሜ ቦራ ከምትባለው ላም ነበር። ይህ ቤተሰብ ከላሜ ቦራ ውጪ ምንም አይነት እንስሳ አልነበራቸውም። ስለዚህም ላሜ ቦራን በጣም ይወዷትና ይንከባከቧት ነበረ። ከዕለታት በአንድ ቀን እናትየው በጣም ትታመማለች። ከዚያም ልጇን ጠርታ ላሜ ቦራን እንዲያመጣለት ነገረችው። ልጇም ላሜ ቦራን ይዟላት መጣ። ከዚያም እናትየው ላሜ ቦራ የልጄን ነገር አደራ አለቻትና ሞተች። በዚህ ጊዜ አባትየውና ልጁ በጣም አዘኑ። ነገር ግን ላሜ ቦራ የተሰጣትን አደራ ተቀብላ
ለልጁ ምግብ እንዲሆነው ብዙ ወተት ትሰጠው ነበረ። ልጁም ልክ ሲርበው ትንሽዬ ማሰሮውን ይዞ ወደ ላሜ ቦራ ይመጣና ላሜ ቦራ ላሜ ቦራ የእናቴን ነገር አደራ ሲል ላሜ ቦራ በትንሽዬዋ ማሰሮ ሙሉ ወተት ትሰጠዋለች። ከዛም ይጠጣና ይጠግብ ነበረ። ከረዥም ጊዜ በኋላ አባትየው ሌላ ሚስት አገባና ወደ ቤት ይዟት መጣ። ነገር ግን የአባትየው አዲሷ ሚስቱ ትንሹን ልጅ በጣም አልወደደችውም። ልጁን ስታየው ወፍራም፣ ቆንጆ፣ ጠንካራና ድንቡሽቡሽ ያለ ነበረ። የእንጀራ እናትየውም በዚህ ልጅ በጣም ትቀናበት ነበር። ከዚህም የተነሳ እንዲከሳና እንዲቆሳቆል ብላ ምግብ ትከለክለው ጀመር። ርቦት ከትምህርት ቤት ሲመጣ ዛሬ ምንም ምግብ የለማ፣ ምናልባት ነገ ጠዋት ካለ ትበላለህ ትለው ነበረ። ልጁ ግን ተደብቆ ትንሿን ማሰሮ ይዞ ላሜ ቦራ ጋር ይሄድና እንደለመደው ላሜ ቦራ ላሜ ቦራ የእናቴን ነገር አደራ ሲል ላሜ ቦራ ማሰሮውን በወተት ትሞላለታለች። በጣም ጠግቦም ይተኛል። ጠዋትም ቁርስ ለመብላት ሲጠብቅ የእንጀራ እናቱ ሆ የምን ቁርስ ነው? አርፈ ትምህርት ቤት ሂድ ትለዋለች። አሁንም ልጁ ላሜ ቦራ ጋር ተደብቆ ይሄድና የቁርሱን ወተት ይጠጣል። የልጁ አለመክሳትና አለመውጠለቅ የእንጀራ እናቱን በጣም ያበሳጫት ጀመር። ከዚያም ተደብቃ ልትከታተለው ወሰነች። ማታ 4 ሰዓት ላይ ምግብ የለም ካለችው በኋላ ተደብቆ ከቤት ሲወጣ ተመለከተችው። ከዛም እሱ እንደለመደው ላሜ ቦራ ጋር ሄዶ ላሜ ቦራ ላሜ ቦራ የእናቴን ነገር አደራ ሲል አየችው። ከዛም ላሜ ቦራ ማሰሮውን በወተት ሙልት ስታደርገው አየችና ዓይኗን ማመን አቃታት። በጣም ተበሳጨች። ሌሊቱን ሙሉ ስትከነከን አደረች። በንጋታው ጠዋት ምግብ ከለከለችውና ወደ ትምህርት ቤት እንዲሄድ ነገረችው። ከዚያም ተመልሳ ቆይ አብረን ነው ትምህርት ቤት የምንሄደው፣ ዛሬ እኔ ራሴ ነኝ የማደርስ አለችውና እጁን ይዛ ከቤት ወጣች። ልጁ ምንም ምግብ ሳይበላና የላሜ ቦራንም ወተት ሳይጠጣ ወደ ትምህርት ቤት ሄደ። ቀኑን ሙሉ በጣም ሲርበው ዋለ። ማታም ከትምህርት ቤት ወደ ቤት ሲመለስ ያቺ የእንጀራ እናቱ እሱን ለመጉዳት ብላ ቀኑን ሙሉ ስታስብ ቆይታ በመጨረሻ ላሜ ቦራን ለማስወገድ ወስና ነበረ። ማታ ቤት ሲገባ ምንም ምግብ አላገኘም። የእንጀራ እናቱም እንደታመመ ሰው ተሸፋፍና አልጋ ላይ ተኝታ ነበር። አባትየው የቀን ስራ ውሎ በጣም ደክሞት ቤቱ ሲመጣ አዲሷ ሚስቱ ዛሬ በጣም አሞኛል፣ አሁኑኑ የላሜ ቦራን ስጋ መብላት አለብኝ፣ ካልሆነ ግን እሞታለሁ አለቻቸው። ይህንን ሲሰሙ አባትና ልጅ በጣም ደነገጡ። ከዚያም አባትየው ዛሬ መሽቷል፣ ነገ በጠዋት አርድልሻለሁ ላሜ ቦራን፣ ዛሬ ግን ብቻዬን በዚህ ምሽት ምንም ማድረግ አልችልም አላትና አባብሎ አስተኛት። እሷም ሀሳቧ የተሳካለት ስለሆነ በጣም ደስ እያላት ተኛች። ነገ ጠዋትም ላሜ ቦራ እንደምትታረድ ተስፋ አደረገች። ከዚያም አባትየውና ልጁ በጣም አዝነው መቆዘም ጀመሩ። በኋላ ግን አባትየው የቀን ስራ እየሰራ ያጠራቀመውን ብር በሙሉ አውጥቶ መቁጠር ጀመረ። ልጄ ያለኝ ይሄ ብር ነው። በዚህ ብር ላም መግዛት የምንችል ይመስለኛል። በል ተነሳና ላሜ ቦራን ወደ ጫካ ወስደ ደብቃት አለ አባትየው። ልጁም ላሜ ቦራን ወደ ጫካ ወስዶ ደብቆ አሰራትና ተመለሰ። አባትየውም በዚያ ምሽት አንድ ላም ገዝቶ መጣ። አባትና ልጅ አዲሷን ላሜን ቦራ እንድትመስል ቀለም መቀባት ጀመሩ። በንጋታውም በጠዋት እንጀራ እናትየው ተነሳችና ባሏና የእንጀራ ልጇን ቀስቅሳ ቶሎ የላሜ ቦራን ስጋ እንዲያበሏት ነገረቻቸው። ካልሆነ ግን ሌሊቱን በሙሉ ስትሰቃይ ስላደረች በዚሁ ልትሞት እንደምትችል አብራርታ ነገረቻቸው።
አባትና ልጅም ደግፈው ወደ በረንዳ አወጧትና ላሜ ቦራን የሚመስል ቀለም የተቀባችውን ላም ፊቷ አምጥተው አረዱላት። ከዚያም ስጋውን ቆርጠው ሰጧት። እሷም ስጋውን ስትበላ ተመስገን፣ በሽታዬ ለቀቀኝ፣ አሁን በጣም ተሽሎኛል አለች። ከዚያም ያለምንም አጋዥ መንቀሳቀስ ጀመረች። ይህ ከሆነ ከሳምንት በኋላ የልጁ ሰውነት አለመቀነሱን ተገነዘበች። አይ ቆይ አንድ ሳምንት ልጠብቀው አለችና ሰውነቱን እንዲከሳ መጠበቅ ጀመረች። ነገር ግን በቀጣዩ ሳምንትም ልጁ ጭራሽ አምሮበት ይታያት ጀመር። ይሄ ልጅማ ሌላ የደበቀው ነገር አለ አለችና ልጁን ለመከታተል ደግሞ ወሰነች። ማታ ማታ ተደብቆ እንደ ድሮ አይወጣም። በንጋታውም ትምህርት ቤት ሲሄድ ተደብቃ ተከተለችው። የተወሰነ መንገድ ከሄደ በኋላ ግን ወደ ጫካ ሲገባ ተመለከተች። እሷም ተደብቃ ተከተለችው። ላሜ ቦራ ጋር ሲደርስ አይኗን ማመን አቃታት። ደነገጠች፣ ተናደደች፣ ተበሳጨች። በብስጭት ብቻዋን እያወራች ወደ ቤቷ ተመለሰች። ከትምህርት ቤት በኋላም ልጁ ወደ ቤቱ ከመግባቱ በፊት ላሜ ቦራ ጋር ሄዶ ራት የሚሆነውን ወተት ጠጣ። በነጋታው የእንጀራ እናቱ ልጁ ትምህርት ቤት ከሄደ በኋላ አረፋፈደችና ማሰሮ ይዛ ወደ ላሜ ቦራ ሄደች። ላሜ ቦራ ጋርም ደርሳ ላሜ ቦራ የእናቴን ነገር አደራ አለች። ላሜ ቦራ ግን ዝም አለቻት። ከዚያም ሴትዮዋ ተናዳ ላሜ ቦራ በእርግጫ መታቻት። ያኔ ላሜ ቦራ መልሳ የእንጀራ እናትየውን በእርግጫ መታቻት። የእንጀራ እናትየውም መሬት ላይ ውድቅ አለች። በዚያውም ሞተች። ከዚያን ጊዜም ጀምሮ አባትና ልጅ ከላሜ ቦራ ጋር በሰላም መኖር ጀመሩ። ተረቴን መልሱ፣ አፌን በዳቦ አብሱ። ተረት። በድሮ ጊዜ ይኖር የነበረ አንድ ውሻ ነበር። ይህ ውሻ ለረዥም ዓመታት በታማኝነት ጌታውን ሲያገለግል የኖረ ቢሆንም አሁን ግን ከእርጅናው የተነሳ በቆመበት እንቅልፍ ይጥለው ጀምሯል። የውሻው ጌታም ውሻው እንዳረጀና ከዚህ በኋላ ቤቱን ከሌባ ሊጠብቅለት እንደማይችል ተገነዘበ። ከዚያም ከዕለታት በአንዱ ቀን ጌታ ውሻውን ከግቢው አስወጣውና አባረረው። ውሻውን በጣም አዘነ። ጌታው አሁን ይራራልኛል ብሎ የውጭ በር ላይ ኩርምት ብሎ ተቀምጦ ይጠብቀው ጀመር። 3 ቀን ሙሉ ጌታው በውሻው አጠገብ እየተመላለሰ ጨከነበት። ወደ ግቢ ሊያስገባውም አልፈለገም። ውጭ በሩ ላይ ተኝቶ እንኳን ምግብ ሊሰጠው አልፈለገም። ውሻው በጣም አዘነና ከዚህ በላይ እዚህ ከቆየ በረሃብ እንደሚሞት ገባው። ስለዚህም ምግብ ፍለጋ እግሬ ወደ መራኝ መሄድ አለብኝ ብሎ ተነሳ። ተክዞም መሬት እያየ ጉዞ ቀጠለ። በመንገድ ላይ አንዲት ድመት በጣም ከፍቷት አጥር ጥግ ተቀምጣ ስታለቅስ አየ። ሚያው 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 ትል ነበር። ውፍ አንቺ ድመት ምን ሆነሽ ነው አላት። ድመቷም ሚያው ጌቶቼ ከቤት አባረውኝ ነው። አየህ ድሮ በጣም ጎበዝ አይጥ አዳኝ ነበርኩኝ። የጌታዬ ቤት ውስጥ አንድም ቀን አይጥ እቃ አበላሽቶ አያውቅም ነበር። አሁን ግን ስላረጀው እንደ ድሮ አይጥ አባረር የሚያዝ አልችልም። ስለዚህ ጌቶች ሌላ አዲስ ድመት አመጡና እኔን ከቤት አባረሩኝ ብላ ሆድ እያባሳት ነገረችው። ውፍ እኔም ከቤት ተባረሬ እግሬ ወደ መራኝ እየሄድኩ ነው። ከፈለግሽ አብረን መሄድ እንችላለን አላት ውሻው። ድመትም የውሻውን ግብዣ ተቀብላ አብረው ጉዞ ጀመሩ። የተወሰነ ከሄዱ በኋላ አንድ አውራ ዶሮ በጣም ተጨንቆ እየጮኸ ሰሙት። ኩኩሉሉሉ ኩኩሉሉ 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 ይል ነበረ።
ውፍ ውፍ! አንተ አውራ ዶሮ ምን ሆነህ ነው እንደዚህ የምትጮኸው? አለ ውሻ። አውራ ዶሮም ኩኩሉሉሉሉሉ! ይኸው ሊያርዱኝ ነው። ዛሬ እራታቸው እኔ ነኝ። ዛሬ መታረድ አለበት ብለው ቢላ እየሳሉ ነው። ሮጬ እንዳላመልጣቸው እግሬን በገመድ አስረውኛል አለ። ድመትም በጣም አዘነችለት። ያው ከኛ ጋር መሄድ ትፈልጋለህ? እኛ እግራችን ወደ መራን እየሄድን ነው ወደማናውቀው ሀገር አለችው። ኩኩሉሉሉ! አዎ እፈልጋለሁ አለ አውራ ዶሮ። ከዚያም ድመት በጥርሷ አውራ ዶሮ ታስሮበት የነበረውን ገመድ በጠሰችለት። አውራ ዶሮም ነፃ ወጣ። ሶስቱም እንስሳት አብረው እያወሩ ጉዟቸውን ቀጠሉ። ብዙ ከተጓዙ በኋላ አንድ ሜዳ ላይ ሽማግሌ አህያ ቁጭ ብሎ ሲቆዝም ተመለከቱ። ውፍ ውፍ! አንተ አህያ ምን ሆነክ ነው የምቆዝመው? አለ ውሻ። አህያው እኔ ጌቶቼን በጉልበቴ በደንብ ነው የማገለግለው። እህላቸውን ወደ ገበያ ደርስላቸዋለሁ። ከገበያም የሚገዙትን ዕቃ ተሸክሜ ወደ ቤት ወስዳለሁ። ጭድና ውሃም አመላልሳለሁ። እነሱ በደከማቸውም ጊዜ ጀርባዬ ላይ ተሸክሜ ወደሚፈልጉት ቦታ ደርሳቸዋለሁ። ዛሬ ግን ጌቶቼ እንዳረጀሁና ከዚህ በኋላ እንደማላስፈልጋቸው ነገሩኝ። እዚህ አውላላ ሜዳ ላይም ትተውኝ ሄዱ። ከዚህ በኋላ የጅብ ራት መሆኔ ነው አላቸው አዝኖ። አውራ ዶሮ ኩኩሉሉሉ! ለምን ጅብ ይበላሃል? ና አብረን ከኛ ጋር እንሂድ። እኛም በራሳችን የሚሆነን መልካም መጠለያ እየፈለግን ነው። እንደምናገኝ እርግጠኛ ነኝ አለ። አህያውም ቆዝሞ ከተቀመጠበት ተነሳና እሺ በጅብ ከመበላት መሄድ ይሻላል ብዬ አስባለሁ ብሎ አብሯቸው ጉዞውን ቀጠለ። ቀኑን ሙሉ ሲጓዙ ቆዩና በጫካ ውስጥ እያለፉ እያለ መሸባቸው። በዙሪያቸው የሚታያቸው ጨለማ ብቻ ሆነ። ከዚያም ተመካከሩና አህያ ላይ ውሻ፣ ውሻ ላይ ድመት፣ ድመቷ ላይ ደግሞ አውራ ዶሮ ቆሙ። አውራ ዶሮም አቅጣጫውን ለመለየት አንገቱን ቀና አድርጎ ተመለከተ። ከዚያም ኩኩሉሉሉ! በዚህ አቅጣጫ የብርሃን ጭላንጭል ይታየኛል ብሎ አቅጣጫ ጠቆማቸው። ከዚያም አራቱ እንስሳት የብርሃን ጭላንጭሉ ወደ ታየበት አቅጣጫ ጉዞ ቀጠሉ። ለ30 ደቂቃ ያህል ከተጓዙ በኋላ ከአንድ ትንሽ ደሳሳ ቤት ጋር ደረሱ። ወደ ቤቱ ውስጥ ሲመለከቱ 4 ሌቦች ብዙ ገንዘብ ዘርፈው ጠረጴዛው ላይ ዘርግፈው እየቆጠሩ ነበረ። የዘረፉትንም ገንዘብ በጣም ብዙ እንደነበረ ተመለከቱ። እነዚህ 4 እንስሳትም ተመካከሩና ወደ በሩ ቀርበው እንደ ቅድሙ አህያ ላይ ውሻ፣ ውሻ ላይ ድመት፣ ድመት ላይ ዶሮ ሆኑና ተደራርበው ቆሙ። ከዚያም በኃይል ጮሁና የፊት ለፊቱን በር በኃይል አህያ መጥቶ በረገደው። ቤት ውስጥ የነበሩት 4 ሌቦችም ምን መጣብን ብለው በድንጋጤ በጓሮ በር ሮጡ። ከዚያም ቤቱ ዙሪያ ቢመለከቱ ምንም ማግኘት አልቻሉም። 4ቱ እንስሳት ቤት ውስጥ ገብተው መብራቶቹን አጥፍተው ተደብቀው ነበረ። 4ቱም ሌቦች የሆነ የተፈጠረማ መጥፎ ነገር አለ፣ የሆነ አደገኛ እንስሳ መጥቶብናል፣ በጣም በኃይል የሚጮህ በጣም ኃይለኛ ተባባሉ። ከዚያም አንዳቸው ወደ ቤት ገብተው ነገሩን ለማጣራት ወሰኑ። እጣም ተጣጣሉና እጣ የወጣለት አንድ ሌባ ወደ ቤት እየፈራ ገባ። የቤቱ መብራቶች በሙሉ ስለጠፉ ቀስ ብሎ በዳሰሳ ነበር የሚንቀሳቀሰው። የፊት ለፊቱን በር እንደገባ በር ስር ተደብቆ የነበረው ውሻ ዘሎ የሌባውን እግር ንክስ አደረገው። ሌባውም ደንግጦ እየዘለለና እየጮኸ ወደ ጠረጴዛው ሲጠጋ ድመት ዘላ ጭንቅላቱ ላይ ጉብ አለችና ቦጫጨረችው።
ያ ሌባም በኃይል እየጮኸ ወደ ጭስ ማውጫው ሲጠጋ ከጭስ ማውጫው ውስጥ አውራ ዶሮ ዘሎ ወጣና በክንፎቹ የሌባውን ፊት ደጋግሞ መታው። ሌባውም ያለ የሌለ ኃይሉን ሰብስቦ በጓዳ በር ሊወጣ ሲል አህያ ከኋላ ጀርባውን በእርግጫ መታው። ሌባውም በጣም ተጎድቶ እየተንፏቀቀ በጓዳ በር በኩል ወጣና ወደ ጓደኞቹ ቀረበ። በጣም አደገኛ ፍጥረት ነው ቤታችን የገባው። ገና ቤት ስገባ እግሬን በላኝ። ከዚያም ወደ ገንዘባችን ስጠጋ ፊቴን በኃይል ቦጫጨቀኝ። እየተነረደርኩ ወደ ምድጃው ስቀርብ በኃይለኛ ንፋስና በከፍተኛ እርግብግቢት የቧጨረኝን ቁስሌ ላይ አኖረው። ሞቴን በጓዳ በር ከቤት ልወጣ ስል ጀርባዬን በኃይል መጥቶ ወደ ውጭ ገፈተረ። ወደዚህ ቤት መመለስና መግባት አልፈልግም። ያለብንም ሁላችንም እንዳንገባ ከዚህ በቶሎ እንሽሽ፣ እንፍጠን አላቸው። 3ቱ ሌቦች ጓደኛቸው ላይ በደረሰው ነገር በጣም አዘኑ። ጓደኛቸውንም ተሸክመው ከዚህ አካባቢ ተሰወሩ። ከዚያን ቀን በኋላ ወደዚህ ቤት አልተመለሱም። ውሻ፣ ድመት፣ አውራ ዶሮና አህያ የእርጅና ዘመናቸውን በሰላም በደስታና በእረፍት ከሌቦቹ ያገኙትን ገንዘብ እየቆጠቡ በመጠቀም አሳለፉ። ተረቴን መልሱ፣ አፌን በዳቦ አብሱ።